እሱ ቅዱስ ቅዱስ እየተባለ ምስጋና ይባር የሆነ ሲመሰገን የነበረ ያለ የሚኖር አምላካችን ሁላችንንም ቅዱስ በሆነ ቦታው የሰበሰበን አምላክ ፍጹም በሆነ ሰላሙ እንደምናደራችሁ፣ እንደምንሰነበታችሁ፣ እንደምናረፈዳችሁ አሜን። ልዑለ ባሕርይ አምላካችን ሁላችንንም ከያለንበት ቦታ አነሳስቶና ቀስቅሶ ወደ ቅድስናው ቦታ የጠራን ያሰባሰበን አምላክ ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በመካከላችን ተገኝቶ ለእኔ ተናጋሪ አንደበትን ለእናንተ አስተርጉረን እንዲያደርግ ፈቃዱ። ዛሬ የምንማረው እንደሚታወቀው ስንተኛ ሆኖ ይደርሰናል? ሰባተኛ። ማን ይባላል? ኒቆዲሞስ። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 15 ድረስ ያለው መነሻ አድርገን የምንማርበት ትምህርታችን ርዕስ በሌሊት ወደ ኢየሱስ መጣ። በሌሊት ወደ ኢየሱስ መጣ በሚል ኃይለ ቃል እንነጋገራለን። ወውእቱ መጽአ ኀበ እግዚእ ኢየሱስ ቀዲሙ ሌሊት፣ እርሱም ወደ ኢየሱስ በሌሊት መጣ። ይህንን ቃል እንግዲህ የተናገረው ቅዱስ ዮሐንስ ነው የጻፈልን የዘገበልን። ቃሉ የእግዚአብሔር ነው። የፈጸመው እንደሚታወቀው ይህ ጻድቅ ወይም የአይሁድ አለቃ እየተባለ የሚጠራው ኒቆዲሞስ ነው። ምዕራፍ 3 ቁጥር 1 ላይ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ ይለዋል። የአይሁድ አለቃ የሆነ ኒቆዲሞስ አለቅነቱን መተርጉማን ሲተረትሩ በሶስት ይገልጹታል። የአይሁድ አለቃ የተባለው ኒቆዲሞስ በምን ነው ግን በሶስት ይተነተናል። አንደኛው የአይሁድ አለቃ የተባለው የአይሁድ መሪያቸው፣ መስፍናቸው፣ አስተዳዳሪያቸው ነበር። አባቶቻችን እንዳስተማሩ ብዙ ጊዜ ይህ ሰው ትልቅ ስልጣን ነበረ በኦሪቱ። እንደገና መጻሕፍትን የተማረ አዋቂ ነበር እና በእያንዳንዱ ጌታ የሚያደርገውን ነገር በስውር ያጤን፣ ይመለከት፣ ይከታተል ነበር እና የአይሁድ አለቃ ስለሆነ አንዱ አለቅነቱ በስልጣን የነሱ የበላይ ስለነበር ነው። ሁለተኛው በእውቀት ወይም በትምህርት ከሌሎቹ በጣም የተባለ ነው። በትምህርት ነው ሁለተኛው። ሶስተኛው ደግሞ በዘመኑ ከነበሩት ግለሰቦች፣ ማህበረሰቦች በሀብት እጅግ የመጠቀ ነበር። በስልጣን በገንዘብ አባቶቻችን አለቅነቱ በሶስት ነው ነው አስቡት። በስልጣን በገንዘብ በእውቀት እኒህ ሰው እኒህን ካሟላ ሙሉ ይባላል በምድር ላይ። እኒህ ካሉት ስልጣን ካለ፣ ከዛ ደግሞ እውቀት ካለ፣ ከዛ ደግሞ ሀብት ካለው ሙሉ ነው። የሚጎለው ነገር የለም ማለት ነው። በሰውኛ ያሉትን መስፈርቶች ይህ ሰው አሟልቷል ማለት ነው። አሟልቶ እያለ ግን ምን ይፈልግ ነበር? እግዚአብሔርን ይፈልግ ነበር። እግዚአብሔር የሚያስተምረውን ትምህርት ሁልጊዜ ይከታተልና ይሰማ ስለነበረ እርሱም በሌሊት ይላል ወደ ኢየሱስ መጣ ይላል። ለምን በሌሊት መጣ የሚለው እንዲህ ነገሮች አስፈርተውት ይላል። አንደኛ የአይሁዳውያን አለቃቸው ነው፣ በትምህርትም በገንዘብ። አሁን ሊማር ሄደ ሊባል እንዴ ለካ እውቀት ሳይኖረው ነው በእኛ ላይ ምሁር የሆነ በእኛ ላይ መምህር የተባለ ብለው እንዳይተቹት ይላል። እንዳይተቹት አንድ ይህን ነው። ሁለተኛው ወደ ቤት መጣ የሚሉት ለእኛ አስተማሪ ለመሆን ነው። ይህ ሰው ሶስት ነገሮች አሉት ብለናል። ስልጣን፣ ገንዘብ፣ እውቀት አለው። እኒህ አምስት ሰዎች ማለት ነው። እኒህ አምስት ሰዎች
እኔም ሙሉ ነው መቀመጥ እንደሌለበት፣ ፈጣሪ መፈለግ እንዳለበት፣ ወደ ፈጣሪ መሄድ እንዳለበት፣ ስልጣኑ ምድር ላይ የሚቀር ከሆነ ሀብቱ ያ የተባለ እውቀትም ስራ ካልሰራበት ምድር ላይ የሚቀር የዝናና የክብር ብቻ መሆኑን ስለተረዳ ዛሬ በዓለም ላይ ያሉ ሰዎች ስልጣን ሲያገኙ ወደ የት ነው የሚሄዱ? ወደ እግዚአብሔር ነው? ወደ ቤተ ክርስቲያን ነው? ወደ መዝናኛ ቦታ ነው የሚሄዱ። ገንዘብ ካለ ሀብት ካለ ሁሉ ነገር ከተመቻቸ ሰው ወደ እግዚአብሔር አይደለም የሚገሰግሰው። እግሩን የሚፋጠነው ወደ ቤተ መቅደሱ ለመስገድ፣ ለመጸለይ፣ ለመዘመር፣ ለማስቀደስ አይደለም። ወደ መዝናኛ ቦታ ነው ቤተሰቡን ይዞ የሚሄደው። ስለዚህ ያ ስልጣን ግን ያ ገንዘብ ግን ያልፋል። የማያልፈው ግን ወደ ክርስቶስ ሂዶ መማር ነው፣ ማወቅ ነው፣ መፈወስ ነው፣ መዳን ነው፣ መደሰት ነው ብሎ ይህ ሰው ለእኛ አብነት ለመሆን ነው። ሁለተኛ በሌሊት የመጣው አንደኛ ሌሊት የእንቅልፍ ሰዓት ነው። እንደምታውቁት ሌሊት የእንቅልፍ ሰዓት ብዙ ጊዜ የምንተኛበት ሰዓት። ስለዚህ እንቅልፍ አይጠቅምም። ከእንቅልፋችሁ ነቅታችሁ ሂዱ ጸልዩ ለማለት አባቶቻችን ሌሊት ተነስተው ሰዓታቱን ማህሌቱን ሲያከናውኑ የሚያድሩት ማለት ነው። የእንቅልፍ ሰዓት ነው ይህ ሌሊት። አንደኛ የእንቅልፍ፣ ሁለተኛ ደግሞ ሌሊት ማለት የብሉይ ኪዳን ምሳሌ ነው። የመከራ፣ የጭንቀት፣ የበደል ምሳሌ ነው ሌሊት። ስለዚህ ከዚያ በደላችሁ ተራቃችሁ ወደ እግዚአብሔር ነው። በደል የሚያቃልል በደል ይቅር የሚል እግዚአብሔር ነው ብሎ ለማስተማር ቀድሞ በሌሊት ወደ እግዚአብሔር መጣ ይላል። ወደ እግዚአብሔር መጣ ይላል። ታግላችሁና በዛ የተሰበከው ምስባክ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 16 ቁጥር 3 ላይ አወዝከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወይተረከ አመፃ በላዕሌ። ጌታ ሆይ በሌሊት ጎበኘኸኝ፣ በሌሊት ጎበኘኸኝ። አመከርከኒ ወይተረከ አመፃ በላዕሌ፣ በላይ ላይ ምንም በደል አላገኘህብኝም ሲል እናየዋለን። ነቢየ እግዚአብሔር ቅዱስ ዳዊት ይህንን ከኒቆዲሞስ ጋር ሲያያይዘው በሌሊት ምን ይሰራ ነበር የሚለውን ለማየት በሌሊት አንሥኡ እደዊክሙ በቤተ መቅደስ፣ በሌሊት እጆቻችሁን አንስታችሁ ወይም ዘርግታችሁ ጸልዩ እያለ ይዘምር ነበር፣ ያመሰግን ነበር። እና እኔ በምጸልይበት ሰዓት አለ እግዚአብሔር መጣና ፈተነኝ፣ መረመረኝ። መጣና መረመረኝ። ቁጥር 3 ላይ አንቡት። ልቤን ፈተንኸው፣ በሌሊት ጎበኘኸኝ፣ ፈተንኸኝ፣ ምንም አላገኘህብኝም። ሰው እግዚአብሔርን ካሰበ፣ ኃጢአቱን ካሰበ፣ የሚሰራው ካወቀ እግዚአብሔር ባልጠበቀው ሰዓት ቢመረምረው ቢፈትነው ከፈተናው ያልፋል። ፈተንኸኝ አለ። ልቤን ፈተንኸው፣ በሌሊትም ጎበኘኸኝ፣ ፈተንኸኝ፣ ምንም አላገኘህብኝም። ይህን ያለው ነቢየ እግዚአብሔር ዳዊት እንግዲህ እግዚአብሔር የመረጠው እግዚአብሔር የቀባው እስራኤልን ለ40 ዓመት በቅንነት ያስተዳደረ የገዛ እግዚአብሔር እንደ ብሎ የመረጠው ነው። እና ይህን ቃል በምን ጊዜ ተናገረውና እንዴት ሊመልሰው ቻለ የሚለውን እንግዲህ ከዳዊት በፊት ነግሶ የነበረው ንጉሥ ታውቃላችሁ። ማን ይባል ነበር? የእስራኤል የመጀመሪያው ንጉሥ ማን ይባላል? ማን ይባላል? ሳኦል። ሳኦል ነው። ሳኦል ሳኦል ማለት የቅዱስ ጳውሎስ ስም ነው። ሳኦል ማለት የቅዱስ ጳውሎስ ስም የመጀመሪያ ስም መጠሪያ ስም ነው።
ሳኦል ግን ንጉሠ እስራኤል የመጀመሪያቸው የእስራኤል መሪ ነበር እና ይህ ሳኦል 40 ዓመት ከገዛ በኋላ ቅድም እንዳልኩት ገንዘብ ሲመጣ ስልጣን ሲመጣ ሰው የነበረበትን ይረሳል። የሾመ የቀባ ያነገሰ እግዚአብሔር መሆኑን ይረሳሉ ሰዎች። ጥሩ እየገዛ እያስተዳደረ እያለ እየቆየ ሲሄድ ሲለማመደው እግዚአብሔርን ረሳ። እግዚአብሔርን ረሳ። በዘመኑ የነበረው ነቢይ ሳሙኤል ይጸልይለት ነበር። ያን ጊዜ ግን በደሉ ሲበዛ እስከ መቼ ታለቅስለታለህ? በቃው አለው እግዚአብሔር። ወገኖች ዛሬ የሚጸልዩን አባቶች አሉ። ከመስመሩ እንዳንወጣ፣ ከእግዚአብሔር ጋር እንዳንጣላ፣ ኃጢአት እንዳንሰራ፣ በበደል ውስጥ በጭንቅ ውስጥ እንዳንኖር የሚጸልዩልን የሚያማሉን የሚያስታርቁን አባቶች አሉ። ወደ አባቶች ቀረብ እያልን እንድናስጸልይ ሀሳባችን ለእነሱ እንድንገልጽ እግዚአብሔር ምስጢሩን ጥበቡን ይግለጽልን እና እስከ መቼ ታለቅስለታለህ? በቃው ከአሁን በኋላ መንግስቱን ከእሱ ወስጃለሁ፣ ቀድጃለሁ፣ ተቀዷል፣ ተቆርጧል አለ። አስቡት፣ እኛ ብንሆን አለ የተባለው ገንዘባችን ከአሁን ጀምሮ የላችሁም ደመወዛችሁ ይቁም ብትባሉ ምን ይሰማችሁ? ሐዘን ማለት ግን እንዳይቆም ምን ማድረግ አለብን? እግዚአብሔር የሰጠኸኝ አንተ ነህ። የሰጠኸኝን ባርክልኝ። ጤና የሰጠኸኝ፣ ጥሩ ስራ የሰጠኸኝ፣ ጥሩ ሀብት የሰጠኸኝ፣ ጥሩ ትዳር የሰጠኸኝ ብለን እግዚአብሔርን ካመሰገንነው ይጨመርልናል፣ አይወስድብን። እግዚአብሔር እኮ ጨካኝ አምላክ አይደለም። ዝም ብሎ ይወስድ አይደለም። አስተምሮ መክሮ አልሰማ ስንል ነው እና ይህ ንጉሥ አልሰማልና ከዛ በኋላ መንግስቱ ከሱ ቀድጃለሁ፣ ጨርሻለሁ፣ አጸልይለታለሁ። እንዲህ ከመባል እግዚአብሔር ሁላችን ይጠብቀን እና በዚህም ሰዓት ፍልስጥኤማውያን ከእስራኤላውያን ጋር ረጅም ጊዜ ለሰልፍ ሲወጡ ነበርና ድል ያደርጓቸው ነበር ፍልስጥኤማውያን እስራኤላውያን። እንደውም ከእነዚያ ውስጥ የሚታወቀው ጎልያድ የተባለው ፍልስጥኤማውያን እስራኤላውያንን ብዙ ይገዳደራቸው ነበር። ማንም አይችለኝም እያለ ኃይለኛ ነኝ፣ ጉልበተኛ ነኝ፣ የጦር ልምድ አለኝ እያለ በኃይሉ የሚመካ ነበርና ዳዊት ያንን ሰው ሲያየው የጦር ልምድ አለው፣ ትልቅ ነው፣ ግዙፍ ነው። በዚያን ሰዓት አዘነ ሳኦል ማለት ነው እና ሲያዝን እንደ ይህን ሰው የሚገድልኝ አለ ንጉሡ። እንደ ይህን ሰው የሚገድልኝ እሾመዋለሁ፣ እሸግመዋለሁ ሲል ታሪኩን ላሳጠርላችሁ። በዚህ ጊዜ ዳዊት ተገኘና በ3 ድንጋይ አንዱ ሲወረውር ግንባሩን ብሎ ያንን እስራኤል የሚገዳደረው ጎልያድን ጣለው። ለጊዜው ጎልያድን ነው የጣለው ከ3 ድንጋይ በአንድ ድንጋይ። ፍጻሜው ግን በብሉይ ኪዳን ሰፍኖ ገኖ ኃጢአት ሲያሰራ የነበረውን ዲያብሎስን በኋላ ላይ በመስቀል ላይ ተሰቅሎ ድል እንደሚነሳው ምሳሌ ነበረ። ያና 3 ድንጋይ ማለት ከ3ቱ አንዱ ተወርውሮ ነው ጎልያድን የመታውና ከ3ቱ አንዱ ወርዶ ተወልዶ ነው ዓለምን ያዳነው። ዲያብሎስ ድል የነሳልን ጨለማ የነበረውን ዘመን ያበራልን እና ያን ጊዜ ለጊዜው ዳዊት ከ3ቱ ድንጋይ በአንድ ድንጋይ ወርውሮ ጎልያድን ድል ነሳው ይላሉ። ከዚያ ካደረገው በኋላ የእስራኤል ቆነጃጅት ሴቶች መዘመር ጀመሩ። ምን አሉ? ሳኦል አረ ንገሩኝ፣ ሳኦል ሺህ ገዳይ፣ ሳኦል ሺህ ገዳይ፣ ዳዊት እልፍ ገዳይ ሲሉ ተናገሩት። አንድ ላይ ሳኦል ሺህ ገዳይ በለስ ሳኦል ሺህ ገዳይ ዳዊት እልፍ ገዳይ። ከአንድ ሺህ እና ከእልፍ ማን ይበልጣል? እልፍ ማለት ስንት ማለት ነው? ሚሊዮን 10 ሺህ እልፍ። አንድ እልፍ ማለት በቤተክርስቲያናችን 10 ሺህ ማለት ነው። አንድ እልፍ ማለት 1 ሺህ ነው። ጋስ ደስ እያለኝ ነው። አሁን አስተምረው ስለነበር ስለነሳችሁ ደስ ይለኛል። ምክንያቱም ገበሬ ዘርቶ ጥሩ ካፈራለት ፍሬ ደስ ይላል። እናንተ ስታፈሩ ደስ ይለኛል። እና 1 ሺህ ማለት 1 እልፍ ማለት 10 ሺህ ማለት ነው። ስለዚህ ንጉሡ 1 ሺህ ነው የገደለ አሉ።
ዳዊት ግን 10 ሺህ ገደለ ሲል በዚህ ጊዜ ቅናተ መንፈስ አደረበት በንጉሡ። የቅናት መንፈስ አደረበትና ታመመ ነው የሚለው። ታመመ አበሳጭ በውስጥ ታመመ። ወገኖቻችን ጥንቃቄ እናድርግ። የእኛ የሆነውን ነገር ፈልገን እንዳንታመም። ህመም ደዌ በሶስት ይከፈላል። የቅናት ደዌ አለ፣ የኃጢአት ደዌ አለ፣ የክብር ደዌ አለ። በሶስት ይከፈላል። የቅናት ደዌ እንደ ዳዊት አይነቶች ናቸው፣ እንደ ሳኦል አይነት ናቸው። እንግዲህ አሁን መጀመሪያ የሚያጠፋልኝ ብሎ ነው እኮ የተገኘው ዳዊት። ካጠፋለን በኋላ ግን እኔ ንጉሡን ከፍ ሳያደርጉ ለምን ያን ብላቴና በግርበኛውን ከፍ አደረጉት በሚል በቅናት ታመመ። ታመመና የሚሰራው የሚያደርገው የሚናነሳውን የሚጥለውን አያውቅም። እና እባካችሁ ከዚህ ደዌ የሚያድነኝ ደግሞ በገና የሚደረድር ፈልጉልኛል። አሁን ሲፈለግ ማን ተገኘ? ድጋሚ ራሱ ዳዊት ተገኘ። ዳዊት ግን እንደ ልብ የተባለ እግዚአብሔር የመረጠው ቅንና የዋህ ስለነበረ ሄደ ያገለግለው። እሱ በገና ሲደረድርለት ሲዘምርለት ከበሽታው ሻል ሊለውና ያዳምጠው ነበር። ግን ያሳመመው ቅናት ስለሆነ በሽታ የሆነው ምቀኝነት ስለሆነ ክፋት ስለሆነ እንግዲህማ በፊት የተመሰገነ እሱ አሁን ደግሞ መጥቶ ሲዘምርልኝ ከደዌ አገግማለሁ፣ እፈወሳለሁ፣ መግደል አለብኝ አለ። ደግሞ ክፋት አስቡ። ያስጀመረ ያደቆነ ሰይጣን ሳያቀስ እስከለቅ እንደሚባለው እስከ መጨረሻው ነገር ሳንገባው አይለቀንምና ሊገለው ተመኘ። ደግሞ ሊገለው ተመኘና እሱ እየዘመረለት እያለ በጋዜጠኝነት እያለ ጦሩን እንደተኛ ሲወረውረው ነቢየ እግዚአብሔር ዳዊትን የሚጸልይ ስለሆነ ሁልጊዜ እንደ እግዚአብሔር ፈቃድ የሚጓዝ ስለሆነ ወንበስ ሲል ብሎ ጦሩ ከግድግዳው ጋር ተጣበቀ። ከዚህ እግዚአብሔር ይሰውራል። ያን ጊዜ ምን አለ? ነገር አድነኝ ጊዜው እንበሲ አቤት ጌታ ከክፉ ሰው አድነኝ ያለ ብሬን መዝሙር ዘመረ። እኛ ምንም ሰው ሲፈቅድ ነው ማለት ተደብቀን እናጥቆም ማለት እሱ ግን ላጥቃል እንደሚያለ አድነኝ ጊዜው አቤት ጌታ አድነኝ ከዚህ ክፉ ሰው አድነኝ አለ። ከዛ በኋላ ጠላትነታቸው እየከፋ ሄደ። ዳዊትን በዋለበት አላውለዋል፣ ባደረበት አላሳድረዋል። ንጉሡ እያሳደደ ከዛ ንጉሥ ዳዊት ወጥቶ በየዋሻው መከራተት ጀመረ። እየተከራተተ እያለ የንጉሥ ሰራዊቶች ያሳድዱታል፣ ዳዊት ይሸሻል፣ እነዚህ ያሳድዱታል። እንዲህ እያደረገ ሲሄድ ከዕለታት በአንደኛው ቀን ንጉሡ አሽከሮቹን ይዞ በተኛበት ዳዊት ሲያልፍ አገኘው ይላል። የዳዊትን እንዳቅሙ ተከታዮች ነበሩትና አገኘው። አንተ አሉት ንጉሥ ዳዊት ነቢይ ዳዊት ጠላትህን እግዚአብሔር በእጅ አሳልፎ ሰጥቶሃል። አሁን ግን ተኝቶ ሳለ ምታው፣ በጦር ከመሬት ጋር አጣብቀው ውጋው አሉት። እግዚአብሔር በቀባው እጅ አላነሳም። አወት ከሊሌሊት መረመርከኝ አላገኘህም፣ መረመርከኝ አላገኘህም። አሁን እኛ ቢሆን ጠላታችን ወርቆ አግኝተነው ዝም እንላለን? እንታገሳለን? አንታገስም። ነቢዩ ግን መረመርከኝ፣ ፈተንከኝ፣ አላገኘህም። እኔ አደርገው እግዚአብሔር የቀባውን ራሱ ብሎ ጥሎት ሄደ። ግን እንዲያምን ንጉሡ እንዲያምን ተኝቶ ስለነበረ ከልብሱ ቆርጦ ይዞ እለት ብሎ ተራራ ላይ ሆኖ አንተ አቢሳ የውሻ ሬሳ ንጉሣችሁን ማጠበቁ ዛሬ አሁን እናንተ ጠበቃችሁ ይባል ተኝታችሁ ነበር። ንጉሣችሁ በእኔ እጅ ወድቆ ነበር። እኔ ግን አለፋችሁ፣ ማርኳችሁ። እኔ መሐሪ ነኝ። የማውቀው የተማርኩትን ምሕረትን፣ ቸርነትን፣ ይቅርታን፣ በጎ ማድረግን ነው። እንደናንተ ክፋትን፣ ተንኮልን፣ ምቀኝነትን፣ ቅናትን አይደለም አለው። በእውኑ አንተ የእግዚአብሔር ሰው በእውኑ እውነት አግኝተኸናል ሲለው ይሄው ብሎ የጨርቁ ብጫቂ ያሳየው። ሲያዩት ተነስተው ሲያዩ የንጉሡ የጨርቅ ብጫቂ ተቆርጧል። ስለዚህ በዚህ ሰዓት መረመርከኝ፣ ምንም አላገኘህብኝም ነው ያለ።
ይህንን ያደረገው ስለምንድን ነው ስንል ስለሚጸልይ እንደ እግዚአብሔር ፈቃድ ስለሚጓዝ ነው። ሰው ፈቃደ ሥጋውን ለፈቃደ ነፍሱ ፈቃደ ነፍሱ ለፈቃደ እግዚአብሔር የሚያስገዛ ከሆነ የሚመጣው መከራ ሁሉ ያልፈዋል፣ መቋቋም ይችላል፣ ማለፍ ይችላል እና ሌሊት የሚጸልይ ሰው ከሚመጣበት መከራ ሁሉ ይድናል፣ ያልፋል። ስለዚህ ሌሊት ከመተኛት ይልቅ ሌሊት ተነስቶ መትጋት ዋጋ የምናገኝበት ነው፣ ድነት የምናገኝበት ነው፣ በረከት የምናገኝበት ነውና በሌሊት ሁላችንን እንድንጸልይ የምንችለውን ወደ ፈጣሪያችን እንድንጸልይ አምላካችን ይፍቀድልን እና ሌሊት በብዙ ይተረጎማል። ሌሊት ብሉይ ኪዳን ነው። ሌሊት የእንቅልፍ ሰዓት ነው። ጠላታችሁ ወይም ጥንተ ጠላታችን ዲያብሎስ በዛ አንቆ እንዳያስቀራችሁ ንቁ፣ ወደ ቤተክርስቲያን ሂዱ ለማለት። ሁለተኛው ሌሊት ሁልጊዜ ወደ ቤተክርስቲያን የሚመጣ ሰው ማሰብ ያለበት በሌሊት ጌታ ተወልዷል፣ በሌሊት ጌታ ተነስቷል። ስለዚህ ሁልጊዜ ሰው የጌታን መነሳት፣ የጌታን መወለድ፣ የጌታን መነሳት የሚያስብ ከሆነ ሁልጊዜ ከእግዚአብሔር ጋር ነው የሚኖረው። ክፋት ከማሰብ ክፋት ከመስራት ይልቅ የጌታውን የቸርነት ስራ የምሕረት ስራ እያሰበ ይኖራል። ሌሊት መጥቶ ሲጸልይ ተባርኮ ተቀድሶ ይመለሳል እና ነቢየ እግዚአብሔር ዳዊት ከመጣበት ፈተና በመጸለዩ አልፏል። እኛም ከሚመጣብን መከራ ሁሉ ወደ ቤተክርስቲያን መጥተን ጸልየን እንድናልፍ አምላካችን ይፍቀድልን።